እንዴት ነው? ደህና አለን 2030ዎች እንዴት ናችሁልን? የምትወዱት የናንተ ወጣቶች ነው 2030 ፕሮግራማችን አምሮበት ተጀምሯል። እንግዲህ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። ትክክል ጌች። እንግዲህ በቀጣዮቹ ደቂቃዎች በቀጣዮቹ ሰዓታት ከኛ ጋር ከቆያችሁ ቁም ነገር መዝናኛ ቁጭ ብለን እንማራለን፣ ወተን ዘና እንላለን፣ ብዙ ነገሮችን እንሞክራለን፣ ስራ እንጀምራለን፣ ስለ ሪሌሽንሺፕ እናወራለን። ምንም አይቀርባችሁም። ከናንተ የሚጠበቀው የትም አለመሄድ ብቻ ነው። የትም እንዳትሄዱ። ኤደን ዋቅቶሌ፣ ጌታሁን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ አለን። ከኛ ጋር ቆዩ። 2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ከዛሬው እንግዳችን ጋር መጥቻለሁ። ታዋቂው አይሾ ስፒድ ወደ ኢትዮጵያ መምጣቱን ታውቃላችሁ። እንግዲህ ወደ አፍሪካ በሚያደርገው ጉዞ ኢትዮጵያ አንዷ መዳረሻው ናት። እዚህ ዛሬ አይሾ ስፒድን ጠርተነዋል። አማርኛም ይችላል የሚባል ነገር ሰምቻለሁ። እስቲ ሁሉንም እናያለን። አይሾ ስፒድን ተቀበሉት። እንዴ ምንድናችሁ? ምንድነው? ኧረ ጉድ! ምንድናችሁ? ምንድነው ያጠፋሁት? ኧረ እናንተ ማንን ነው የጠራችሁት እንዴ? ማን ወንድሜ? የሆንከውን ለምን አትነግረንም? ተረጋግተህ ምንድነው የሆንከው? የሆንከውን ንገረን። እኔ ነኝ በቃኝ። ምንድነው የሆንከው? የሆንከውን ንገረን። ኧረ ጎበዝ አንድ ነገር በሉት ይሄን ሰውዬ። እሺ ምን ላድርግልህ? ምንድነው መሆን የምትፈልገው? አይሾ ስፒድ? Are you አይሾ ስፒድ? So calm down brother. Calm down. We'll talk about it. Calm down. Yes. አሁን አይጮህ። ተረጋግቷል። አረ Are you fine? እሺ አሁን let's say ሱ ኢትዮጵያዊውን አይሾ ስፒድ ሳምሶን መኮንንን ተቀበሉ። ደህና ነህ? አለን። እንዴት እንዳስደነገጥከኝ ስትጮህ። ምንድነው ነገሩ? ያው የወንድምነት እንትን አይደል? እንደውም ሳሳ አድርገህልኛል። ያው የዛኛው ኤነርጂ አለ። ከቤተሰብ ነው። ከቤተሰብ የመጣ ከአይሾ ስፒድ ጋር ያው መንታነት እንደዚህ ነው። ከቤተሰብ የመጣ አይለቅም። አንድ ናችሁ። እኔ እሱ ነው ብዬ ነው በቃ አስቤ የነበረው። አንተም ያው እሱ ነኝ ነው የምትለው። ነኝ። አሁንም ያው የሆነ ነገር ይኖረናል በሚል ተስፋ አለ። አሁንም በደንብ እየተጠና ነው። በመጨረሻ ከአይሾ ስፒድ ጋር ተገናኛችሁ? አዎ ተገናኝተናል። ብዙ ነገር ደግሞ ለማጣራት እየሞከርን ነበር። አሪፍ ነበር። ዘመድ ነን ወይ? አዎ ዘመድና አባት ማን ነው ብሎ ጠየቀ? እናት ማን ነው አለ?
እነዛ ነገሮችን ያው እኔም በማስረዳቸው አስረድቼዋለሁ እና እሱም ደግሞ አሁን በምትግባቡት ተግባብታችኋል እና አሁን ዲኤንኤያችን ነው የሚቀረው። ዲኤንኤ ነው የቀረው። በቃ አይ እኛ እንኳን አምነናል፣ ዲኤንኤ አያስፈልግም አይተን ወስነናል። አንድ ማህፀን ውስጥ ነበር የነበሩት መንታ ናቸው ብለናል እና ሄደን እናሳምነዋለን። አይ እሱንም እናመጣና እናሳምነዋለን። ደህና ነህ ሳሚ? አይሾስፒድን እሱ የሚያደርጋቸውን ነገሮች ስታደርግ በጣም ኢነርጂ ይፈልጋል። እንዴት ቻልከው? ያው ከብዙ ልምድ በኋላ ነው የመጣልኝ። እሺ የብዙ ሰው እንትን ነበረ፣ ኮሜንት ያደርጉልኝ ነበር እየደወሉ ያው ከአካባቢም ያሉ ሰዎች እሺ በጣም ኢነርጂ ያስፈልጋል እንደዚህ ምናምን የሚሉት ምክሮች አሉ። እኔም ያው በየቀኑ ትራይ እያደረኩኝ ምናምን ትሰለጥናለህ በደንብ። መገልበጧንም እንደ ወደ ኋላ ቢያቅተኝ ወደፊት አያቅተኝም ብለህ ወደፊት ተገለበጥከው። ወደኋላም አይቀርም እሱ ነው የቀረው። አንተ ደግሞ ለምን በጭንቅላት አትቆም ለየት ለማድረግ እንዴ? ኧረ አታረገውም እኮ አይባልም። የጩኸቱም ምኑም ሁሉም ነገር በደንብ ኢነርጂ ይጠይቃል። አንተም ደግሞ በደንብ እሱን እያደረክን ያለው የራስህን ቀለም ስለመፍጠር አላሰብክም? ራስህ ያንተን ደግሞ ነገር ለመጨመር የሳሚን ነገር ለመጨመር? አሁን ላይ የወደፊት እቅድ ምን መሰለህ? አዲስ ብራንድ እየገነባው ነኝ። አይሾ ኢትዮጵያ በመደ የራስን ሙሉ ብራንድ እየገነባው ነኝ እና በዛ መሰረት ያው ኢትዮጵያን ይዘን መንገዳችን የምንጓዝበት ለዓለም የምናሳይባት ይህን መንገድ ተጠቅመን ኢትዮጵያን፣ አፍሪካን ሁሉም ቦታ ለዓለም የምናሳይባት መንገድ እያመቻቸን ነው። ይሆናል በቃ ይሆናል። ታውቃለህ አሁን አንተም ልክ አይሾስፒድ በየሀገሩ እየሄደ በሚደረግለት አቀባበል ልክ አንተም ኢትዮጵያን ይዘህ ለዓለም ለማስተዋወቅ ይደረግልሃል። እሱ ነው አሁን ብራንድን በዛ መልክ እየገነባው ነው ያለሁት። ዋው! መቼ ነው አይሾስፒድን እንደምትመስል ያወቅከው? አይ ቲንክ 3 ዓመት ያልፈኛል። እሺ በጣም ቆየው ካወቅኩት። እንዲህ በሰው ነበር ያው ይገርማል። የሆነ ጓደኛዬ ነበርና እንደ ጂም ቤት እሺ እና አብረን እየሰራን ምናምን አንተ እኮ የሆነ የኦርላንዶን ደጋፊ ነው የምትመስለው አይሾስፒድ የሚባል አለ ቁጭስ ነው የምመስለው ምናምን ነገር። እሺ አላመንኩትም። በቃ አላ ያኔ ታውቀው ነበር አይሾስፒድ? አላውቀውም። እሱን አታውቀውም? እና አሳየኝ ምናምን ቪዲዮ ዩቲዩብ ላይ ሰርች አድርጎ ምናምን በቃ አላመንኩትም። አዳር ሙሉን እሱን ማየት ማለት እውነትም ይመስላል ብለህ ነው? በቃ የሆነ ነገር አለን እንደምለው እናቴ አባቴ አላልክም? አልጠየካቸውም? በቃ በዛን ሰዓት ምንድን ነው እሱን አየሁት ምናምን የእሱ ሪአክሽኖችን ምናምን ለመልመድ ትንሽ እየሞከርኩት ነበር እና ከዛ ደግሞ ሌላ ሰዎቹ ምናምን መንገድ ላይ አንተ ይሄ ልጅ እንትናን አይመስልም ምናምን ነገር ማለት ጀመረ እና ምን እሺ ነው ይሄ ነገር አላ የሆነ ስሜት ሲሰማ ከዛ በዛ እኔም ደግሞ ወደ ሚዲያ ምናምን ገፋፉኝ። በዛው በጣው ከዛው ቲክቶክ ስትጀምር ሳይክል ምናምን ነበር የምትነዳው? በመጀመሪያ ላይ ቲክቶክ የሳይክል ትሪክ ጉዞ ስናደርግ ምናምን በሳይክል ነበር እና የሳይክል ጥገና ምናምን ስሰራ በሱ ነበር የምሰራቸው ነበር። ከዛ በኋላ ቀስ እያልክ ወደ አይሾስፒድ እየቀየርከው መጣ? ያው እኔ ሳልሆን እነሱ ናቸው የቀየሩኝ። እየገፋፉ የነበሩት እነሱ ናቸው። እንዴት መሰለህ? እሺ ትሪክ በማሳይበት ቦታ ላይ ምናምን ቪዲዮ ላይ የሆነ ቀን አንድ ቪዲዮ ኦቨር ላይ አንተን ወጣ ቫይራል ወጣና ያ ቪዲዮ ላይ እንዳለ አይሾስፒድ ተመስላለህ ምናምን የሚል ነገር ነው እና በዛው ተነሳሽቼ እኔም ይህን ነገር ለምን አልሰራበትም በምለው እሱን እመስላለሁ ምናምን በምለው ደግሞ የራሱን ሪአክሽኖችን እየተጠቀምኩኝ መስራት ጀመርኩኝ። ያው የህዝቡን ድምፅ አከበርከው ማለት ነው። እውነትም ሊሆን ይችላል። እነሱ ናቸው እንትን ያሉኝ ተከትያቸው ያልኩኝ። ደግሞ በጣም በቃ ጥሩ እየሄደልህ ነው። አንተም ራስህ ላይ እየተለወጥክ እንደሆነ ይታወቃል። ምክንያቱም መጀመሪያ አካባቢ የመፍራት ነገርም ይታይብህ ነበረ። አይናፋር ነህ እንዴ? እንደዛም አለ። ጀስት ደግሞ የካሜራ ምናምን ካላወቅበት
የሰው አይን ብዙ ቦታ ሰው ያለበት አካባቢ ሰው ምን ይለኛል፣ ቪዲዮን ሳይ ደግሞ ሰው ምን ይለኛል የሚያውቅ ሰው አለ አለ እንደዚህ አይነት ይሹ አለ እና እነሱ ይሰማዋል ምናምን ከእነሱ ትንሽ ቆጠብ ለማለት። አሁን ግን እያስተካከልከው ነው? አሁን ላይ ተለምዷል። ብዙዎች ኮሜንት ያደርጋሉ ቪዲዮ ላይ፣ አንዳንዱ አይናፋር ነህ ይልሃል። እስቲ ምን ይሉሃል ንገረኝ። ኧረ ብዙ ነገር ብዙ ተስፋ የሚያስቆርጡት ነገር እነሱ ከስር የሚያደርጉት በቃ አንዳንዱ ደውሎላ አንተ ለምን አትተውም ምናምን ይሄን ነገር ደውሎ በቃ ለምን አትተውም ይሄን ቲክቶክ ምናምን አርፈህ ስራን አሰራም። በመጀመሪያ በሳይክል አሰራም አሪፍ እየሰራልኝ ነበር። ቫይራል ይወጣል ምናምን በቲክቶክ አይቶ ሰው እኔ ያለሁበት በጣም ይመጣል ነበር እና ጎበዝ ሰራተኛ ስለነበርኩኝ ሳይክሉን ለማሰራት ነው ይመጣል። ሳይክል ጋር ይመጣሉ። በቃ ስፒድ እንደሆንኩኝ አያውቁም እና በሳይክል ስለሚመጡ ለምን ሳይክል ብቻ አሰራም ምናምን ይሉኛል። አይሾ ስለሆነ ያየው አይሾ ፈጠነ ምናምን ነገር። አሁን አይሾ ፈጠነ ትርጉምን ትክክለኛው ስትሄድ ኖርማል ነው። እሺ እና በአማርኛው እነሱ ቀይረው ሌላ ነገር ሲሉ በቃ አለ ውስጥ ይሰማል የሆነ ነገር። ለምን እንትን አትልም በቃ ተውና ምናምን ወደ ስራ ተመለሰ የሚል ሀሳብም ይመጣል። እና እነሱ ስላሉ ደግሞ ተስፋ ቆርጠ ለምን ትተዋለህ የሚልም ሀሳብ ትመጣለች። እና ብዙ ሰው ብቻ ፈጣሪ ይመስገን ብዙ ሰው እንትን ብሎኛል፣ ደግፎኛል። ደግሞ ተስፋ የሚያስቆርጡትም ነበሩ። ከዛ አንተ ደግሞ የሚደግፉን ሰማ፣ አሸነፍካቸው። አሁን አብዛኛው ሰው ለአንተ ደጋፊ ነው። ኦፍኮርስ በጣም አሁን ሙሉ የኢትዮጵያ ሕዝብ ማለት ይቻላል 90% በእኔ በኩል ነው። ይሄ ልጅ በቃ ሀገራችንን ሊያስጠራ ስለሆነ እንደግፈው እየተባባሉ ሲጽፉም አየው። ቪዲዮ የሚሰሩ ሰዎች አሉ። ይሄን ልጅ ለምንድን ነው የማትደግፉት? መጥፎ ነገር አትናገሩት ብለው ለአንተ ጠበቃ የሚቆሙ አሉ። እንደዚህ አንድ ላይ ያደረካቸው ማለት ነው ኢትዮጵያውያን። ብዙ እንትን ከብዙ ጦርነት ምናምን በኋላ ብቻ አሁን ላይ ተሰብስበው ሁሉ ወደ እኔ ሲሆን በጣም በቃ ኢትዮጵያዊነት አንድነት አለ። ያው ተሰበሰበን በቃ አንድ መንገድ ላይ ስትሄድ አየሁህ አይሾ ስፒድን ሆነ እና ሰዎች አምነው ነበር በጣም የሆነ ቦታ ላይ ሁላ ሲያስጨንቁኝ ነበር። እሺ መስየባቸው ይሮጡ ብቶ ምናምን የሆነ ይደርሱና ሲያዩኝ አላ ትንሽ እኔ ፊዚካሊ ትንሽ እንትን ይላል አጠር ትላለህ እና ባለማውራት ምናምን ደንግጦ ይመለሳሉ። ወይ እሱ አይደለም እንዴ? አንዱ እንደው ትዝ ይለኛል በኋላ ነው ያየሁት እኔ ቪዲዮ ላይ ሳየው ከካፌ ቁጭ ካለበት ኮፒዮ መነጽር እየወደቀበት ወይኔ ፎቶ ለመነሳት እኔ ጋር ሲደርስ አይደሉ ተናዶ ስመለሳቸው በጣም እንዴት እንደው ይሻላል እና ብዙ ሰው ምናምን የዛን ጊዜ በቃ እንዴት ልበል በጣም ብዙ ሰው አምኖ ነበር። አብሶ ህፃናቶቹ ምናምን ከቤት ልጃቸውን ይዞ ከኋላ የሚሮጡት ነበር። እንደውም በጸጥታ አስከባሪዎች ተይዘህ ነበር የሚባል ነገር እውነት ነው? የዛን ቀን ትንሽ ባለመግባባት ተይዘን ነበር። እሺ ያው ሰፈሩም እኛ የገባንበት አይ ቲንክ ጸጥታ የሚፈልግ ሰፈር ነው። ቪአይፒ አካባቢ ስለሆነ እንትን አሉ እና እንደ አጋጣሚ ደግሞ የዛን ሰዓት ላይቭ ነበር። እሺ እነሱ ከያዙን በኋላ ላይቭ እንዴት ሆነ ከተወሰነች ደቂቃ በኋላ ተቋረጠ። ስትያዙ ላይቭ ነበር? በዛን ሰዓት ግን አልታሰርኩም። ያው ምንድነው የተፈጠረው ነው በቃ አለመግባባት ነበረ። ለምንድነው እንደዚህ የሚጮሁት? ህዝቡን ለምንድነው የምትረብሹት? በዛ ነበረ ትንሽ ቁጭ አደረጉ። እንደዚህ ባታረጉ ለእናንተም አሪፍ ነው በሚለው በምክር እንደ ምክር ነው ያሳለፉት። እና ሰው ላይቡ ስለተቋረጠ ምንድነው ሌላ ታሪክ ነው በቃ የገቡበት። ግማሹ ታስሯል የሚልም አለ። እሺ ግማሹ ደግሞ ተይዞ ተለቋል የሚልም አለ። እና የብዙ እንትን አስተያየት ነበር። ብዙ አካውንት ተዘግቶብሃል? በጣም ስንት? ወደ 8 ነው ያልከኝ? 8 እስካሁን 10 ይገባል። የኛው ያለኝ አካውንት እንኳን ከአንድም 3 ተዘግቷል።
አሁን ያለኝ። ቲክቶክ ራሱ አይሾ ስፒድን እያስመሰልክ እንደሆነ አስበው ነው አይደል? ህዝቡን በመሸወድ በሚል ይህን ስም አንደግፍም እና ይህን አካውንቱን አንደግፎም የሚለው ነው። በዛ ነው የሚዘጉብኝ። እየሸወድክ ስለሆነ ነው ብሎ ነው። ከዛ አሁን ምን አረክ? እኔ አይደለሁም እሱን ነው የምመስለው ብለህ ጻፍክ? ላይ ያረኩለት ስፒድ አይደለም እሱን ነው የሚመስለው ምናምን በምለው ለነሱ በትንሹ ማስረዳት እና ስምን ቀየርኩኝ። የተወለድከው ወላይታ ነው፣ ያደግከውም እዛው ነው። በጣም ብዙ ሙያ አለው አሉኝ። ምንድን ነው ሙያዎች? እስቲ ንገረኝ። ሙያ ብዙ ነገር ሞክሬያለሁ። በልጅነቴ ነበር ስራ የጀመርኩት። በልጅነቴ ስለ በቃ ስንት ዓመት መሰለህ? አይ ቲንክ 12 ዓመት ወይ 10 ዓመት ስራ ጀመርያለሁ። ገበያ ላይ እንደዚህ ፌስታል ማዞር አብዛኛው ጊዜ ሰርቻለሁ። ፌስታል ታዞር ነበር? እንዲሁ ፌስታል በእጅ ትይዝና ፌስታል እያልክ ለእናቶች ምናምን ጨው መግዣ ምናምን እንጀራ ምናምን በቃ የሚይዙበትን ፌስታል እዛ ትሸጠዋለህ። እሺ። በእንደዛ ሌላ ደግሞ የክብሪት ምናምን ማዞር። አብዛኛው ገጠር ላይ ኩራዝ በክብሪት ምናምን ይጠቀሙታል። እነዛ ነገሮችን እንደ ወቅቱ እንደ ገበያው። ከዛ ደግሞ ከሳምንት አንድ ቀን ነው እንትን በጣም የገበያ ቀኑ ማለት ነው። እና እሱ ላይ እንደዛ ከሰራው ደግሞ በሳምንት ውስጥ ደግሞ የሆነ ነገሮች በመሃል የምናገኛቸው ሽቃላዎች አሉ። እንዲህ አየር በአየር ስራዎች ማለት ሳይኝ እጅ እሱንም እሰራለሁ። ያገኘኸውን በቃ ጥሩ የመሰለህን ስራ በጣም እንደዛ አደርገዋለሁ። ከልጅነቴ ነው የጀመርኩት። አታክልትም አዞር ነበር አልከኝ? ማንጎ ምናምን እነዚህ ወቅታዊ የሆኑት አሁን ክረምት ላይ ምናምን ማንጎ ይደርሳል እና ወደዚህ ወደ አሳባ ወደ ክልል ሌላ የሚጫኑበት ማንጎኛ ጋር አብዛኛው ይሰበሰባል። እና እዛ አካባቢ እኛ ምንድን ነው የምናደርገው? ከገበሬ ሄደን ማንጎ እዛው ለእንጨቱ ላይ ያለ ግምት እናወጣለን። እዛው ገና ከዛፉ ሳይወርድ እንደሚያዋጣን አድርገን ግምት እናወጣለን። እሺ። ከዛ ግምቱን አንጥተን ደግሞ ከዛ ሙሉን አውርደን በመዳበሪያ አድርገን እዚህ ወይ በፍሬ ወይ በመዳበሪያ አድርገን ነው የምንሸጠው። በቃ ብዙ ነገር ሰርቻለሁ። በጣም የእንጨት ስራ ባለሙያም እንደሆንክ ሰማሁ። እሱም በሕፃንነቴ ነው የጀመርኩኝ። ቤት ፈርኒቸር ቤት አለንና እሞክራለሁ። እነሱ ሲሰሩት እኔ ትናንሽ እነዚህ ኩሽና ምናምን የምትቀመጣቸው የሆነ እንትኖች አሉ። በእኛ የሆነ ምንድን ነው የሚባለው በርጩማ ምናምን ይባላል። እና እነሱን መስራት ረከቦት ሲኒ ማስቀመጫ ቡና ማፍያ እነሱን መስራት በቃ በትናንሾቹ ነገሮች ተቆርጦ የሚጣሉት ነገር የለም። ከነሱ ሰርተን እንሸጠዋለን። መክተፊያ ምናምን ነገር እሱን ለመሸጠዋለሁ። ከዛ ከፍ እያልኩኝ ደግሞ የቤቱ ስራ ሙሉ ተሰጠኝ። ሆነ ሳለኝ ሙሉ በቃ የአልጋ ፈርኒቸር ስራ ሙሉ እንድቆጣጠረው ተሰጥቶኝ ነበር። ለቤት የሚተኙበት አልጋ፣ ሶፋ ምናምን ለገበያ የሚቀርበውን ሙሉ እኔ እንድሰራ ከሆነ ጊዜ በኋላ እጄ ታየ ምናምን በቃ ሙሉ እንድሰራ ተሰጠኝ። ዋው! ከዛ እሱን እየሰራው ነበረ። ከዛም በስተመጨረሻ ወደ አዲስ አበባ ሙባረክ። እዚህ ደግሞ መጥተህ ሳይክል መጠገን። ይሄ ልጅ ባለሙያ ነው። እናንተ ባለሙያ ከዚህ በላይ ታዲያ አይሾ ስፒድ አለ። እኛ የራሳችን አይሾ ስፒድ። ይሄንን ሙያህን ራሱ ለብዙዎች ማሳየት ትችላለህ። በዚህ ራሱ በደንብ ብዙዎችን ማነቃቃት ትችላለህ። በጣም ዋው! አንዱ ቢዘጋብህ አንዱ አለልህ። በዛ ላይ ስራ እንደማትንቅ ታስታውቃለህ። ምክንያቱም ሁሉንም ስራ ነው የምትሞክረው። እና ገንዘቡን ግን የት ነው የምታደርገው? እንግዲህ በ12 ዓመት ከጀመርክ ምንድን ነው የምታደርገው ከዛ በኋላ? ገንዘቡ አብዛኛው በራሴ ላይ ነው ቢውልድ ማድረገው። ማለት አሁን እንዴት ነው ይሄ ሰው ቆጥቦ ምናምን ወደፊት የሚሄዱን ያስባል። እኔ ጋር እንደዛ የለም። ምንድን ነው የምታደርገው? ዛሬውን ነው ማለፍ የምፈልገው። ዛሬ ትለብሳለህ፣ ዛሬ ጥሩ ነገር ታደርጋለህ። ዛሬውን አልፌ ነገ ፈጣሪ ነው። ግን ሰው አታስቸግርም። ራስን ችዬ ነው ከልጅነት የጀመረ። ለትምህርት ቤትም ራስን ነው የምትገዛው። በቃ እነሱ ሰፖርት ያደርጉኛል፣ ግን የእነሱን አልጠብቃቸውም። ለምን የሆነ ነፃነትን ነው የምፈልገው አብዛኛው ነገር። በዛ ነፃነትን ስለምፈልገው
ራስን ከየትም ለራሴ ሲሆን ራሴ ይጨነቃሉ እነሱ ከሚጨነቁኝ። አዲስ አበባ ከመጣህ በኋላ እንግዲህ ትምህርትህንም በዛው ቀጥለሃል። የሳይክል ትርኢት ሁላ ታሳያለህ እኮ አንተ ራሱ ትነዳለህ። በጣም ወዳደር ነበር አልከኝ? አዎ የሳይክል ግሩፕ አዘጋጅቼ ከራሴ ጋር ይዤ ከከተማ እስከ ደብረ ዘይት አዳማ እንሂድ ነበር። ከዛ ወደ ሰበታ ምናምን እንወጣለን በሳይክል እየነዳችሁ። በጣም ከከተማ እንወጣለን። ኦሮሚያ ክልል ያልደረስንበት የለም። ልጆች ማለት ትንሽም ቢሆኑ ስራ እንዲሰሩ እንዲሞክሩ እንዲጥሩ እኛም እናበረታታለን፣ ትምህርታቸውንም ሳይተዉ ማለት ነው። አንተ ትምህርትህንም እየተማርክ ገቢም ለማግኘት የምትችለውን ጥረት ታደርጋለህ። በዛ ላይ እጅህ ላይ ብዙ ሙያ ነው ያለው። ቋንቋም ትችላለህ። ወላይተኛ አይደል? ወላይተኛ እችላለሁ። ያው አማርኛም እንደዚህ ጥሩ ነው የምታወራው። እንግሊዘኛው ነው እንግሊዘኛም ይመጣል። አሁን አይሾ ስፒድን ለማናገር እንግሊዘኛ ደግሞ አንዱ ከባድ ነገር ነበር ሲባል ሰምቻለሁ። በምንግባባው ተግባብተናል ብቻ። በቃ ዋናው ሆኗል፣ ተሳክቷል። እስቲ በወላይተኛ አብረው ላደጉ ለሀገርህ ለቄህ ሰዎች የሆነ ነገር በላቸው። ደስ ያለ ይህን እያየህ ብዙ መስራት እፈልጋለሁ፣ ወደፊት እለወጣለሁ፣ አኮራችኋለሁ ማለትም ትችላለህ። ኦኬ ኑ አይናቱ አይ ማለቴቲ ሎዴቲ ያው ታኒሮ ጋማላ ወላይታውን ቦና እና ከዚህ በላይ አጋፈ ደረሰ ወተደበሰና ያው ስንቶ ባና ይስፍሬ እና ጎን ያነቂተው ባይካ ከጎኔ ሁኑ ነው መጨረሻው አይደለ? እኔ ገብቶኛል። እሱ አማርኛውም አለ ወላይተኛውም አለ። ይሄ ብቻውን በራሱ በደንብ አንተን የኢትዮጵያ እንቁ ያደርጋል። ወጣት ነህ፣ ጠንካራ ነህ፣ በደንብ እንደምትሞክር ታስታውቃለህ። ያንን ጥረትህን ወደ ጥሩ ነገር ከቀየርከው ብዙዎች ይደግፈዋል ብዬ አስባለሁ። በጣም አይሾ ስፒድ ጽፎልሃል። እሱ ነገር እንዴት ነበር የተፈጠረው? የሆነ ቪዲዮችን ለሱ እየሰራው ኤርፖርት እየሄድኩኝ የሆነ ባነሩ ላይ ኤርፖርት አይቼሃለሁ። አትመጣም ወይ እየጠበቅኩ ነው ምናምን ነገር እንደዛ እየሰራው ነበርና ብዙ ቪዲዮ ይደርሳል። ሰው ደግሞ ደግነቱ ምንድን ነው ወዲያው ሰው ታግ ያደርግለታል እና ኢንተርናሽናል ከዚህ ኢትዮጵያ ውጭ የነበሩት ሰዎች ደግሞ ምንድነው የሆነ ቪዲዮ ምናምን ሰሩልኛል። እንደዚህ ሲያዩት ምናምን ለሱ እንዲደርስ ቪዲዮ ይሰሩልኛል። በእንግሊዘኛ እነሱ ያደርጉ እነሱ ትርጉም አድርገው ምናምን ይሰሩልኛል። እና በዛ አጋጣሚ የሆነ ሳለኝ እንዴት ነው ደብሮኝ ቪዲዮ ለሱ ልሰራለት ማለት ነው። እና ጥሩ ሙድ ላይ አልነበርኩም የዛን ቀን። ቁጭ ብለን ልጆቹ ይቀርጹኝ ምናምን እንዲበል ምናምን ጽሁፍ ተዘጋጅተው ምናምን እየሞከረን እያለ ስልኬ ላይ የሆነ ቴክስት ገባ። አየሁትና አላመንኩትም። እነሱ ከፊት ነበሩ። ተነስቼ ምናምን ቆይ አንዴ ምናምን ብዬ ከዛ ሳይው አይሾ ስፒድ ይላል። ከዛ ስገባ ምናምን 40 ምናምን ሚሊዮን ፎሎ እንዲህ እንደንኩኝ አላውቅም በዛን ሰዓት። ከዛ እነሱም እንዳጋጣሚ ቀረጻ ላይ ነበር ነው ቤት ውስጥ እና ወዲያው እንትን ብሎ ምናምን እኔ ስጮ የኔን እንትን ነው የሚወስድ። ሪአክሽን እና እንትን ነበረ በደንብ እንዳልጮ ደግሞ ከስር ያለንበት ኮንዶሚኒየም ነገር ስለሆነ በጣም እንትን ይላሉ። ከዛ በፊት የሆነ ሰዓት ላይ ተረብሸናል ስላሉ ድምፅ ላወጣ አልቻልኩም። 5 ሰዓት ምናምን ነው ለምስት ማታ እና እንዴ ልሁን በለኝ በቃ እንዴ ልጩ ውስጤ ላይ የመጮህ ፍላጎት አለኝ። አሁን ጮህ ውስጥ ያኛውን ጮህት በለው ጮህ። ይሄ የውሻው ጮህት ራሱ ተመችቶኛል። እስቲ ጮህ። እሺ እዛን ቀን ሌሊት ነበር እንደዛ የብሮ ምናምን ስለኝ በቃ ሌላ ታሪክ። ኢትዮጵያ ከመምጣቱ በፊት አፍሪካ ቱር እጀምራለሁ ብሎ ነበር እዛን ሰዓት እና እንዳለው አፍሪካ ቱሮችን ሀገሮችን ሳይመርጡ ግን አፍሪካ መጣለው ብሏል። እና የዛን ሰዓት ነው በቃ ለመምጣት እየመረጠ ይሆናል። ያን ሰዓት አላቅም። ይሄ ወንድሜ እዛ ካለማ እዛ ካለ በመለው ኢትዮጵያ ብሎ አስገባው በለኝ። መጀመሪያ እኔን አወራኝ። ከዛ ቲሞች ያናግሯል ምናምን ነገር አለ። እዚህ ጋር በጣም የገረመኝ አሁን ቅድምም ስታወራ ሁሉም ኢትዮጵያውያን ያላቸው መረባረብ በጣም ነው ደስ የሚለው። እንግዲህ አስበው አንተ እንግሊዘኛው ከብዶህ እንደምንም ሸምድደህ ስትናገር አይተው
ለምን እኔም በእንግሊዝኛ ለአይሾ ስፒድ አልሰራለትም ብለው ቪዲዮ ሁላ የሰሩ ሰዎች ነበሩ። ሜንሽን የሚያደርጉት ደግሞ አሉ። እሱን ይኸውልህ ወንድም እያሉ ወንድም እዚህ ነው ምናምን ይሁን። የሚገርምህ ደግሞ ሌላ የሚገርምህ አይሾ ስፒድ ሌላ ሀገር ሆኖ ላይቭ ሲሰራ አብዛኛው ኢትዮጵያዊ መቼ ነው ኢትዮጵያ የምትመጣው ወንድምህ እዚህ ነው ምናምን እያለው ነበር። ለዚህ አንድነታችን ለዚህ ትብብራችን በጣም አንተም በቃ በደንብ እንደምታመሰግን እርግጠኛ ነኝ። በጣም ከምላችሁ በላይ በጣም ከጎኔ ነበራችሁ። ብዙ ሰው ያው እንዴት መሰለህ በውስጥም እንደዚህ በርታ፣ ተስፋ እንዳትቆርጥ አኮንቴ ስትዘጋ በዛው መጣፋ ይመስላቸው የነበሩት አሉ እና ተስፋ እንዳትቆርጥ ይደውሉልኛል። ስልኬን ኬት እንደሚያገኙ አላውቅም እና ደውለው ምንድነው ተስፋ እንዳትቆርጥ ቪዲዮ ልቀቅ፣ አዲስ አካውንት ክፈት እና አዲስ አካውንት ከምትከፍት ደግሞ እኔ ያለኝ ልስጥ የሚሉት አሉ። አይ ቲንክ የሆነ እንደው አንድ ልጅ ሰጥቶኛል 50,000 ምናምን ያለውን ፎሎወር ሰጠኝና ሰፖርት ሲያደርጉኝ ነበሩ ሙሉ ኢትዮጵያ ህዝብ። አመስገናችሁ። በጣም ነው አመሰግናችሁ። ታሪክ በቃ አሁን የአይሾ ስፒድን ከሆንክ በኋላ ምን የተፈጠረ ነገር አለ በህይወት ላይ ወይም በስራዎች ላይ በትምህርት ላይ እንዴት እያለፍክ ነው? ብዙ ቻሌንጆች ገጥሞኛል። የሱን ስራ ከጀመርኩኝ በኋላ እንዲህ ከዛኛው ከብስክሌት ስራ በጣም ብዙ ነገሮችን ያጣኋቸው ነገሮች አሉ። በጣም የጎበዝ ሰራተኛ ነኝ በብስክሌት እና ከሩቅ ነው የሚመጡልኝ። በጣም ነው ፋታ አተን ነው የምንሰራው እና ሲመጡ ደግሞ ከኔ ውጪ እንድነካ የማይፈልጉት አሉ እና እነሱን ሰዎችን በጣም ያጣሁበት አጋጣሚ አለ። እሱን እያልኩኝ የሱን እንትኖችን ለማምጣት ይሄን ቲክቶክ ለመስራት እያልኩኝ ጊዜ የዛኛውን እያጣሁት እና በጣም ብዙ ቻሌንጆች ገጥሞኝ ነበር። ስራህን አቆምክ ማለት ነው? አዎ እንዲህ ሳላቆም በጎን እየሄድኩኝ ነበር። የሆነ ሰዓት ላይ ጠዋት ስራ ገብቼ ወደ ከሰዓት የሆነ ሰዓቷን ተጠቅሜ ቀረጻ ላደርግ እወጣለሁ። እሺ እና በዛን ሰዓት በመውጣበት ሰዓት ይደውሉና የት ነህ እንደዚህ መጥቼ አጣሁ ነገ ጠዋት በእናታችሁ ይቅርታ ምናምን እላቸዋለሁ። እንደዛ ብያችሁ ነገ ደግሞ የሆነ ሰዓት ላይ እነሱ ቀድሞ ካልመጡ ሌላው የቀደመው ደግሞ ድጋሚ የሚመጣውን እንትን እንድታስተናግደው እንትን አይሰጥም፣ ፋታ አይሰጡም በቃ እና ፈቃደኛ ስለማይሆን ምናምን ብዙ ከስተመር አያያዝን ከቀነስኩ ይጠፋል እና በዛ ብዙ ከስተመሮችን አጥቼ ምናምን ከዛ ስራ ጎን እያደረኩኝ ነበር እስካሁን ስመጣ ነበር። አሁን ላይም አለ ያ ስራ ወደፊት ያው አሪፍ እንደማደርገውና ተመልሼ እንደው የመስራት እቅድም አለኝ ከቻልኩኝ። ገቢህ ቀንሶ ባህል በዛ ምክንያት በጣም አሁን ላይ አለ ብራዘር እየሰራ ነው። ያው የቤተሰብ ነው የራሴ ነው እንትን እና አሁንም እሱ እየሰራ ነው፣ ግን እንደኔ አይደለም። በዚህ ሰዓቱን አሁን ብዙ ሰው እያስጨነቀኝ ነው። መቼ ነው የምትመጣው የሚሉት እሱን አሁን ተመልሼ የሆነ ታይም ላይ ቦታ እማስይዘው ይመስለኛል። በጣም ላጣቸው የማልፈልገው ከስተመር አለ። በዛ ሙያ ተመልሰ መስራት ትፈልጋለህ? በጣም በቻልኩት አቅም ያው ከፍ ለማድረግ ቢያንስ እንዴት ልበል አሪፍ ቦታ እንድደርስ እፈልጋለሁ። ያው መነሻዬ ስለሆነ ትክክል። ሁሉም ሙያው ላይ ስላለህም ደግሞ መስራትም ፈርኒቸርም ልትከፍት ትችላለህ። አይ ሳምሶን ፈርኒቸር ከዛ አይ ሳምሶን ሳይክል ጥገና እያልክ በቃ አይ ሳምሶን እያልክ ሁሉንም ነገር በደንብ መስራት ትችላለህ። እንደው አሁን 22 ዓመት ነው አይደል? በዚህ በ22 ዓመት ውስጥ እንግዲህ ከትንሽነት ጀምሮ ወደ ስራ ስለገባ ብዙ ነገሮችን አይተሃል። በጣም ከባድ ዝቅታ ከፍታ እንደሚያጋጥሙ እርግጠኛ ነኝ። በጣም ከባድ ጊዜ ነው ብለህ የምታስበው ጊዜ አለ ለአንተ? በጣም ከባድ ጊዜዎቹ ነበሩ፣ ግን ደግነቱ ምን መሰለህ ከባዱን ከባድ ብዬ አልቀበላቸው። ነገ የተሻለ ቀን ነው የሚሏቸው ሀሳቦች አሉ። ለምን አስተካክዬ ነው ማለፍ የምፈልገው። ነገ አሁን ሌላ ቀን ስለሆነ የዛሬውን እንደምንም እንደማልፈው እርግጠኛ ነኝ እና ብዙ ቻሌንጆቹ ነበሩ ይሄን የማይባሉት ማለት ነው እና በትዕግስትና ምናምን ያለፍኳቸው። አሁን ያ ነገሮቹ ተስፋ ቢያስቆርጡኝ ይዘው ነበር። እነዛን ለማለፍ ጥረት ነው እንጂ የማደርገው
ከባድ ናቸው ብዬ ክብደት አልሰጣቸውም። በቃ በጣም እንትን ተስፋ አልቆርጥባቸውም እና ከባድ ነበረ፣ ግን ከባድ አልወሰድኳቸውም። በቃ ከዚህ በኋላ አይሾ ኢትዮጵያ በሚለው ነው የሚቀጥለው እና አይሾ ኢትዮጵያ በሚለው ያው በየሀገሩ በየብሔረሰባችን እየዞርኩኝ ሀገራችን በጣም ለኢንተርናሽናል የማስተዋወቅ እቅድን ያዝኩኝ። ያው ኢትዮጵያን ደግሞ እንዴትም ብዬ ከፍ የማድረግ ጉዞን ነው የጀመርኩት እና የተሰጠኝ አደራም እንደዛው ነው። ኢትዮጵያን አንተ ነህ የምትወከላት የብዙ ሰው እንትን ነው እና እሷን ይዤ ከዚህ በኋላ የምጓዝ ይሆናል። ሁላችሁም ደግሞ ከጎን የሆናችሁ እንደምታበረታቱኝ እርግጠኛ ነኝ እና ለነበራችሁኝም በጣም ከምልህ በላይ በጣም ደስተኛ አድርጋችሁኛል። በጣም ነው ማመሰገናችሁ። ከዚህ በላይ ደግሞ ሰርተን እናሳያለን። በደንብ እናሳያለን። በጣም ነው ደስ ያለኝ ዛሬ ስለመጣህ ሳሚ። በርታ፣ ጠንክር። እኛም እናበረታታለን፣ እንደግፋለን። ወጣት እንደዚህ ሲሰራ ለመጣር ሀገሩን ለማስጠራት ሲሞክር እኛም ያቅማችንን ደግሞ እስቲ ከህዝቡ የሚተዋወቅ እሱም ደግሞ ከሱ የሚማሩ ብዙ ወጣቶች ስለሚኖሩ ታሪኩን ይናገር ብለን ነው እዚህ የጠራነህ። በጣም ደስ የሚል ቆይታ ነው ያደረግነው። ብዙዎች ወጣቶች እንደተማሩበት ተስፋ እናደርጋለን። 2030ን እያያችሁ ነው የምትገኙት። እንግዲህ ዛሬ አይሾ ስፒድ ኢትዮጵያ እንዲሁም ደግሞ ሳምሶን መኮንን ከኛ ጋር ነበረ። ጥሩ ቆይታ አድርገናል። እንደተደሰታችሁበት፣ እንደተማራችሁበት፣ በሱ ኢነርጂ እንደተነቃቃችሁ ተስፋ እናደርጋለን። አሁን ሱ ብለን ነው የምንወጣው። ተነስ። ወደዛ ነው እኮ የሚዞረው። 1 2 ሱ